ሰብስክራይብ በማድረግ ቤተሰብ ይሁኑ። የምን ቤተሰብ? እኔ እኮ ባልሽ ነኝ። እኔ ካልፈቀድኩ ይላል። እብሩ ላይ እኔ ካልፈቀድኩ ይላል። ቅር እንዳትሰኝ ይሄን ስትሰማ ወንድሜ፣ ሐቅ ነው። ሐቅ ይመራል። አንዳንድ ጊዜ ሴቶችን ተወርድባቸዋለህ። አብዱል መጂድ እባላለሁኝ። እኔ ወንዶችንም መቼም መምከር ካለብኝ መቆጣት ካለብኝ ወንዶችንም እናገራለሁ። ዛሬ በእነሱ ላይ ሳይሆን አይቀርም። መጨረሻ ላይ ግን የሴቶቹ ይመጣል። አንተ ያገባሃት በሐላል መንገድ ስሜትህን ልታረካ፣ ከዛስ ዘር ለመተካት፣ ሶስተኛ ብዙ ልጆች ወልዳችሁ የነብዩን ሰለላሁ ዐለይሂ ወሰለም ኡመት ለማብዛት ነገ ዱዓ የሚያደርጉልህ ልጆች ለመውለድ ብለህ አይደለም ማለት ነው ያገባሃት። ብሩን ካላመጣሽማ እኔና አንቺ አብረን አንቀጥልም ይላታል። ወላሂ እንዲህ የሚሉ ባሎች አሉ። እኔ ያገባሁሽ እኮ ለብሩ እንጂ አፍቅሬሽ አይደለም። ሐቂቀተን አረብ ሀገር ያሉ ወንዶች ሁሉም አይደሉም፣ ልብ በሉ እንዳዘሉት። አረብ ሀገር ያሉት ወንዶች አሁንም በፐርሰንት ሲቀመጥ 80 ከመቶው ትዳርን አላማውን አውቀው አይደለም የሚገቡበት፣ ስሜቱን ለማርካት። ከዛ አስቀጥሎ ልጅ አይፈልግም። ልጅ አይፈልግም። ወላሂ ለዓዚም ስታረግዝ የፈታት አለ። ቀጥሎስ እዚሁ ጅዳ ውስጥ የተከሰተ 3 መንታ ልጆች ስትወልድ አድራሻውን ያጠፋ ባል አለ። በአላህ እነዚህ ልጆች የሱ ልጆች አይደሉም። የተጸነሰው የሱ ልጅ አይደለም። ከጸነሽማ አልፈልግሽም ብሎ ይፈታታል። ወይ አስወርጂው፣ ልብ በሉ፣ ወይ አስወርጂው ወይንም እፈታሻለሁ ይላታል። ውሳኔዋ ምን መሆን አለበት? ፍታኝ ነው። ማስወረድ የለባትም። ብታስወርድ ወንጀለኛ ትሆናለች። ማስወረድ አይደለም፣ መጀመሪያ ራሱ የመከላከያ መድኃኒት መጠቀም ከእስልምና ጋር አብሮ አይሄድም በጭራሽ። ብር ወላሂ አረብ ሀገርም ሆነ ሌላም ቦታ አላህ በረካ ካላደረገው በስተቀር በስግብግብነት የሚሰበሰብ ብር የትም አያደርስም። ድንገትም ከ2 ከ3 ዓመት በኋላ እንወልዳለን ብለው ፕሮግራም የሚያደርጉ ባልና ሚስት 1 ዓመቱን ሳይጨርሱ መለኩል መውት መጥቶ ይወስዳቸዋል። ከሁለት አንዳቸው። ይህን ወቁ። ልጅ ሲመጣ የነሱን ብር አይበላም፣ የራሱን ርዝቅ ነው ይዞ የሚመጣው። ወማ ሚን ዳበቲን ፊል አርድ ኢላ ዐላ ላሂ ሪዝቁሃ። አለቅ። ማንኛውም ምድር ላይ የሚንቀሳቀስ ተንቀሳቃሽ ርዝቁ አላህ ላይ ነው። አላህ ላይ ነው ያለው። ልብ በሉ። ውጭ ሀገር ያለ ጋብቻ አብዛኛውን ስንሰማ ለቅሶ ነው። ጠይም አገባት፣ ትናንትና አበድኩልሽ፣ ከነፍኩልሽ፣ እንቅልፍ አጣሁልሽ፣ በዚህም በዛም ብሎ ዋሽቶ ምን ብሎ አገባት። የሚፈልገውን ነገር ከወሰደ በኋላ ወይም ሳያት ካላጀበችው በሰላም እንኳን አይፈታትም። ተጋብቶ መልኳ ካላማረችው እንደሚፈልጋት ካልሆነችለት በክብር ነው መፍታት ያለበት እስልምና የሚያስተምረው። ግን ምን ያደርጋል? ሊፈታት ሲፈልግ ያንገላታታል፣ ያሰቃያታል። ከዛስ ምን ይፈጠራል? ፍታኝ ስትለው 25,000 20,000 10,000 5,000 15,000 ካላመጣሽ አልፈታሽም። ወላሂ እንዲህ የሚሉ ወንዶች አሉ። ያለ አግባብ የሷን ልፋት ላብ የወሰደ ወንድ ነገ የውመል ቂያማ ይተፋታል። እሱ ካልፈልካት ካላማረችህ ታምረኛለች ብለህ አግብተሃት ነበራል። ካገባሃት በኋላ ሳትሆነ ከቀረች በሰላም ፍታት። هذا هو الإسلام። ጀነት የምትገባበት ሃይማኖት እኮ ነው እስልምና። إن الله يمهل للظالم حتى إذا أخذه
ለም ይፍልቱ። አላህ ግፍ የሚፈጽምን ሰው ጊዜ ይሰጠዋል። የያዘው ጊዜ ግን ማምለጫ የለውም። አላህ በዳይ አይደለም፣ በዳዮችን አይወድም። ስንት እህቶቻችን እያለቀሱ ነው ያሉት። ፍታኝ አልፈታሽም፣ ይሄን ያህል ብር ካላመጣሽ ሐቅ አለብሽ ይላል። የሷን ሐቅ ረስቶ በቃ አንዳንድ ባሎችማ እህቶቻችንን ሲያስፈራሯቸው ምንድነው የሚሉት? ፍቺ መጠየቅ አትችይም፣ ፍቺ ከጠየቅሽ የጀነትን ሽታ አታገኝም ይላል። ወላሂ ለዓዚም በክብር ካልያዘሽ ሐቅሽን ካላሟላ 100% መብት አለሽ ፍቺ መጠየቅ። አልፈታም ካለ ተራርቃችሁ ትኖራላችሁ። አገርሽ ስትገቢ በሸሪዓ ፍርድ ቤት ኒካውን ማስወረድ ትችያለሽ። ሙሉ መብት አላት። ረሱል አለይሂ ሰላቱ ወሰላም ጋር መልኩ ስላላማራት ብቻ መታኮ አላቁኝ ብላለች። ላላላ ፍቺ መጠየቅ አትችይም አሏት እንዴ? ላ አላሉም። ጠሩት። አልወደውም ነው ያለችው። መልኩን ዲኑንም ባህሪውንም ወዳለው ግን መልኩን አልፈለኩትም ባለች። አንድ ነገር አለ። እሷ ፍቺ ከጠየቀች ምን የሰጣትን መህር መመለስ፣ የሰጣትን መህር መመለስ አነሰም በዛም ያንን ይመልሳል። ዛሬ ግን ወንዶች ምንድነው ተጨማሪ ብር ይጠይቃሉ። ጌጥ የገዛበትን፣ ቤት የፈረሸበትን፣ የቤት ኪራይ የከፈለበትን፣ ለቤተሰብ የላከው ብር ካለ ሁሉንም ደማምሮ 40,000 50,000 30,000 25,000 ሪያል ካልከፈልሽ ኒካውን አላወርድ። ከዛስ ኒካ ተሸክማ ትዞራለች እሷ። እንዲህ አይነት ወንዶች አሉ። ስለዚህ የትዳርን ዓላማ የማያውቁ ወንዶች አገር ቤትም ሆነ ከአገር ውጭ ትዳርን ቢመሰርቱ ትዳር ህይወታቸውን ያበላሸዋል እንጂ የሰመረ ያደርገው። ሴቶቹም እንደዛው ችግር ያለባቸው ሴቶች አሉ። በቃ ገብቶ መውጣት ብቻ የምትፈልግ ሴት አለች። አላህ ሂዳያ ይስጠን፣ ሂዳያ ይስጣት። ትገባለች፣ ትሞክረዋለች። ላላ አትፈልገኝም። አዎ የሱን ኒካ ሳታስወርድ ሌላ ወንድ ጋር መጀናጀን ትጀምራለች። ከመጀናጀንም አልፋ ኒካ ታስራለች። ወላሂ እንዲህ አይነት ሴቶች አሉ። የሌላውን ኒካ ተሸክማ አገር ቤት ባሏን አስቀምጣ እዚህ መታ ኒካ የምታስራለች። ወላሂ አሉ። ራሳቸው የጠየቁኝ እህቶች አሉ። የጠየቁኝ እህቶች እንዲህ አድርጌ ነበር ምን ላድርግ? አገር ቤት ያለው ባል ሚስቴ ናት እያለ እየጠበቃት እሷ እዚህ አግብታ የጸነሰች የወለደች ሴት አለች። አያችሁት? በመሰረቱ ጋብቻ ሲመሰረት ሊያስተዳድር ነው እንጂ ልታስተዳድረው አይደለም። ግን ተባብረን ህይወታችንን እናስተካክል ከተባለ ከሸሪዓው ጋር የማይጋጭ የሆነ ስራ የምትሰራ ከሆነ ትስራ። አንድ ወር እንኳን ስራ ፈታ ከተቀመጠች ቁም ስቅሏ ነው የሚያሰጣት። ጸንሺ እያለ የለመናት ላ እምትል ሴት አለች። በዚህ የተነሳ የትዳር ጥፍጥና ይጠፋል ወይም ይቀንሳል። ሴቶችም ጋር ችግር አለ። በቃ ልሞክረው ብለው የሚገቡ ሴቶች አሉ። ልሞክረው ከሆነኝ ቀጥላለሁ፣ ካልሆነኝ ትቸወጣለሁኝ። ምን ያመጣል? ቢያንስ ብር ክፈይ ነው የሚለኝ እከፍላለሁ። እንዲህ የሚሉ ሴቶች አሉ። አሁን የቅድሞ አይነት ወንድ የዚች አይነት ሴት ሁለቱ የሚመሰርቱት ትዳር የደስታ ምንጭ ሊሆን አይችልም። ትዳሩ በስደት ዓለም ላይ የሚመሰረት ትዳር ደስታ አለው ወይ? በሁለቱ አሁን በጠቀስኳቸው ሰዎች፣ ሌሎችም አሉ እናንተ የጠቀሳችኋቸው ምክንያቶች ሸሪዓውን አለማወቅ፣ የሷን መብት አለማወቅ፣ የሱን መብት አለማወቅ፣ የትዳርን ዓላማ አለመረዳት፣ ነገ አላህ ፊት የሱን ሐቅ ባጓድል በሱ ላይ ሌላ ወንድ ጋር ብባልግ ትዳር እያለኝ ከሌላ ሴት ጋር ከኒካህ ውጭ አቅም ካለው
ተነጋግረንበታል ካሁን በፊት። ሴቶችን ያስቆጣብኝ ይሄ ነው አንዱ። ሁለተኛ፣ ሶስተኛ፣ አራተኛ ማግባት የቻለ በተቀመጠው ክራይቴሪያ መሰረት ማግባት ይችላል ወንድ። ይሄ ነው ሴቶች ከኔ ጋር እንዲጋጩ ያደረጋቸው። ለምን ተብሎ አብዱል መጂድ ሁለተኛ ሶስተኛ አግቡ ይላል? እኔ አይደለሁም ያልኩት፣ ሸሪዓው ነው። ግን ማንኛውም ወንድ አይደለም። እዚህ ሀገር ግን ማንኛውም ወንድ ነው እያደረገ ያለው። የብር መሰብሰቢያ አድርጎታል። የብር መሰብሰቢያ፣ የሀብት ማገኛ አድርጎታል። ሁለተኛ ሶስተኛ አራተኛ የሚያገባው እሷን ከዝሙት ለመጠበቅ ስሜቷን በሐላል መንገድ እንድታረካ አስቦ አይደለም የሚያገባት። የሚያደርጉ አሉ፣ ጥቂቶች ናቸው። አንድ ሚስት አልበቃው ብላ አይደለም ሁለተኛ የሚያገባው ሶስተኛ የሚያገባው፣ ብር ለማግኘት ብቻ፣ የዛችንም ደሞዝ የዚችንም ደሞዝ ለመቀበል። ወንዶችም ጋር ችግር አለ፣ ሴቶችም ጋር ችግር አለ። እንዲህ አይነት ወንዶች፣ እንዲህ አይነት ሴቶች የሚመሰርቱት ትዳር ደስታ የለው፣ አገር ቤትም ሆነ ከአገር ውጭ። ጉዳቱ ምንድን ነው? ጉዳቱ ጸብ ይፈጥራል። እንዲህ አይነት ወንዶች በስደት ዓለም ላይ አብዛኛውን ጊዜ ስደት ዓለም ላይ አሁን ባልኳችሁ መንገድ የሚመሰረቱ ትዳሮች ይበዛሉ። ይሆነኛል፣ አላህን የሚፈራ ነው ብላ ከምታገባዋ እህት ሌላ መስፈርት አስቀምጣ ወንድ ታገባለች። እሱም ዲነኛ ናት፣ ጥሩ ልጅ ናት ሳይሆን ሌላ ክራይቴሪያ አስቀምጦ ያገባል። በሁለቱ መካከል ችግር ይፈጠራል። ቤተሰብ ለቤተሰብ እንዲጣላ ችግር ይፈጥራል። እርስ በርሳቸው እስከ መበዳደል ደረጃ ሚስቱን በጩቤ ለመውጋት ለመግደል የቃጣች ሚስት አለች። የገደለ ባል አለ። ሚስቱን ምን ስትሰራ? ዝሙት ስትሰራ አግኝቷት ነው? አይደለም። ከሌላ ወንድ ጋር ስትባልግ አይቶ ነው? አይደለም። የዱንያ ጥቅም ስለጎደለበት ብቻ። ባጭሩ ወንድሞቼ፣ እህቶቼ፣ ትዳር ከመሰረቱ የደስታ ምንጭ ነው። ግን እንዴት ትዳር ውስጥ መግባት እንዳለብን ሳናውቅ ስንቀር፣ ለምን እንደምንጋባ ሳናውቅ ስንቀር፣ ትዳር ለምን እንደምንመሰረት ሳንረዳ ዓላማውን ሳናውቅ ስንቀር ጉዳት ያመጣል። ታለቅስብሃለች። ብትበድላት፣ ሐቋን ያለ አግባብ ብትወስድ፣ ብታባራት፣ እሷ ቤት ፈርሻ ሁሉን ነገር ችላ ተጋብተው አስለቅሶ ከቤት ያስወጣታል። ሲመራት ቤቱን ለቃ ትወጣለች። እቺ ጠብ ያለችው እንባ ነገው መልቂያማ ትመጣለች። ወንድሜ እንዳትረሳት። እሱን ቁጭ አድርጋ ጥላው ትሄዳለች። ካላጀባት ኒካሁን ላውርድ እንኳን አትልም። ከሌላ ወንድ ጋር ህይወት ትፈሰርታለች። እቺ ስራሽ ነገው መልቂያማ እርቃንሽን አላህ ፊት ቁመሽ እንድትጠየቂበት ታደርግሻለች። ባጭሩ ስደት ዓለም ላይ የሚመሰረቱ ትዳሮች ከደስታቸው ይልቅ ሀዘናቸው ይበዛል። ለምን? ቅድም የዘረዘርኳቸውና እናንተ ያነሳችኋቸው በርካታ ነገሮች አሉ። ለዚህ ነው አብዛኞቹ እህቶቻችን ትዳር ሲጠየቁ ላ ውጭ ሀገር ቁሜ ብቀር ይሻለኛል። ለምን? ከጎረቤት የሚሰሙት ነገር አለ፣ እያዩ ነው። ጓደኞቻቸው ቀድመው ያገቡት ሲሰቃዩ ነው የሚያዩት። ትናንትና የኔ ፍቅር እያለ ሲጠራት የነበረው ሸይጣን በል እያለው ሳያገባት በፊት ካገባት በኋላ ግን በስሟ እንኳን መጥራት ይጸየፋል። ለምን? ከጎደለ ታማ ከተኛች እቤት እንድትተኛ ይፈቅድላት። ታማ ኪኒን እንደ ጉድ እንደ ውሃ ነው የምትጋተው፣ እንዳትጸንስ እየተከለከለች። ወላሂ መብቱ አይደለም እንዳትወልጄ ማድረግ። መጀመሪያውኑ ራሱ ሲጋቡ እኮ እወልዳለሁ አልወልድም ብላ ልጠይቀው ግድ ይላታል። አይ እንድትወልጅ አልፈልግም ካለ ይቅር ጋብቻው። አይ ኢቃማ ስላለ ላ ይሄማ ከሆነ በቃ ተውታ። ኢቃማ እንደ መስፈርት እርግጥ ያስፈልግ ይሆናል።
የስቅቅን ኑሮ ስለሚሆን ያለ ኢቃማ ቢገኙ ዝሙተኞች ተብለው ይያዛሉ። ብዙ ችግሮች አሉበት። አዎ ግን ካልሆነ ይቅር። አገር ቤት ገብታችሁ ታገባላችሁ። ግን መቼ ነው የምትገቡት ነው አሁን ጥያቄው። ቆም ብለን ትዳር ያልመሰረትን ወንድሞችና እህቶች የመሰረቱትን ሲበዳደሉ ሲጨቋቆኑ አንዱ ባንዱ ላይ ድንበር ሲያልፍ አይተን ትዳርን ርቀነው እንዳንቀር። ቢያንስ ሴቶቹ እዚህ ሀገር ትዳር እንኳን መመስረት ባትችሉ ወላሂ አትሞላላችሁም ዱንያ። ወደ ሀገራችሁ ግቡና አላህ ያስቀመጠላችሁን ትዳር መስርቱ። ሳታገቡ 30 ዓመት 35 ዓመት የሆናችሁ እህቶች አላችሁ። 25 27 ዓመት የሆናችሁ እህቶች አላችሁ። አንዲት ሴት እንደው 22 ዓመት እንኳን ከሞላት ወደ ትዳር ዓለም መግባት አለባት። ከዚህ በኋላ እድሜዋ እያረጀች ነው የምትሄደው እህታችን። ይቅርታ አድርጉልኝና ይሄን ይመስላል የዛሬው ዳሰሳችን። ብዙ እናንተ ያላችኋቸው አሉ፣ እነዛን በዘረዝር አልጨርሰውም። ወሰለላሁ ወሰለመ ወባረከ አለ ነብይና ሙሐመድ። የተናገርኩት ነገር ሐቅ ከሆነ ፈሚነላሂ ዐዘ ወጀል፣ የተሳሳትኩት ያስቀየምኳችሁ ነገር ካለ ከራሴ ነው። አውፍ እንድትሉኝ እጠይቃለሁ። ማስተላለፍ ይቻላል። ይሄንን ከአብረን ወደ ጀነት ተማሪዎች ውጭ ላሉት ማስተላለፍ ይቻላል። ወሰለላሁ ወሰለም አለ ነብይና ሙሐመድ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።